ዛሬው ከእውነታው የተራቀ ጉዳይ የባልና ሚስት ጉዳይ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻ ሁላችሁን አዳምጡት ማለት ነው። የሴቶች ጠበቃ ዩቱበር እውነታውን ይዞላችሁ መጥተዋል ማለት ነው። እናንተም እንደተለመዳችሁ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ደውል ላይ አድርጉ ማለት ነው። የምለቅ ነገሮች ቶሎ ቶሎ እንዲደርሳችሁ ማለት ነው። ዛሬ የመጣሁላችሁ ባልና ሚስት፣ እነዚህ ባልና ሚስቶች እንደምትመለከቱት ማለት ነው። አንዳንድ ጊዜ እኛ ሴቶች ተለቅ ስንለው የትዳርን ማጋባቱን ብዙ አይፈልጉም ማለት ነው። በቃ በተለይ 40 ዓመት በላይ ከሆር ነው እና እግዚአብሔር ደግሞ እድልን አብጥተው ትዳር ስሰጠን ብዙ ሰው ትልቅ ሰው እናት ነው ምናምን የሚባል ነገር አለ ማለት ነው። እና ቶሎ ብሎ እንደዚህ አይነቶቹ የመናደድና የማውራት ጉዳይ አላቸው ማለት ነው። እንግዲህ የዚች እናታችንና ወንድማችን የተጋቡ ተዋዶ ተፈቃቅሮ ምን ብሎ ተስማምቶት እርስ በራሳቸው ማለት ነው። አንዳንድ ጊዜ እናት ሴቶቹ እኛ ስለምንሰደደው ከስደት ትልቅ ሰው ብንመስለው ያሳናገባ ልንኖርም ስለምንችለው ይሄ ነገር ማለት ነው። ብዙም የሰው ሕይወት ውስጥ አትግቡ። 16 ሚሊዮን የተዘረፈችው እኔ ነግራት ነበረ በሚሉት ብዙ ሰዎችን ትልልቆች ሚዲያ የሚባሉ ነገሮች ሁሉ ዘግቧት ነበረ። ትናንትና ሲያወራት ነበረ። የዝችኛው ምንም ነገር ብርም ይዞ እየሄደ ነገርም የለም። እኔ እንደሚመስለኝ ምናልባት ባለቀሰች ነው። ህዝቡን በነገራችን እንትና ማለት አንችልም። አብዛኛው ደግሞ ህዝቡን ልታስፈቱት መፈለጋችሁት ወይ የምንለውን ነገር የለም። ለማስፈታት ሳይሆን እሷም ቪዲዮ በለቀቀችውን ነገር በዘፈን የለቀቀችው ቪዲዮ ያ አይቶ ነው ሰው እንትና እያላት፣ ግን 6 ሚሊዮን ደግሞ የተባለ ተጨምሮበት ነው እንጂ የምን 6 ብርም የለም። የምንም ነገር የተለያዩትን ነገር የለም። እሱ ውጭ ወጥቶ ስራውን ይሰራል፣ ስራውን ይገባልና ይሄ እንግዲህ የሆነ ነገር የውስጧም ሊሆን ይችላል ያስለቀሳት፣ ወይም ደግሞ ናፍቆትም ሊሆን ይችላል፣ ወይም ደግሞ ዘፈኑንም ውስጧን ነክቷት ይሆን አላውቅም። ብቻ እሪ ብላ ያለቀሰች ማለት ነው። ሰውን ምንም ኮሜንተሮቹን ታሳዝናለች ምናምን ያሉት እውነታ ያልሰሙት ሀሳብን የሰጡት ሰዎች ናቸው ጥፋተኛ እንጂ የዚችኝ እናትየው ምንም ጥፋት የላትም። እና በነገራችን ላይ እናንተም ሀሳብ ከመስጠታችሁ ከመፍረዳችሁ በፊት ከመናገራችሁ በፊት መጀመሪያ ማዳመጥ ጥሩ ነው፣ መስማት ጥሩ ነው። ምንም ነገር የተጣሉት ነገር የለም፣ የተለያዩትም ነገር የለም፣ ብርም ሰርቆ የሄዳት ነገር የለም። ፈልጎ አፍቅሮ ያገባት ውሸት ነው። ትናንትና ማታ ነው እንደው ማለት ነው ሰው እንዳለ ፎቶዋን። በነገራችን በአሁኑ ጊዜ ከእውነታ ይልቅ በደንብ ጉብ ብሎ እየታየ ያለው ውሸት ነው። ሰውን ከእውነታውን ነገር ለመፍረድ ይልቅ ውሸትን ነገር ማውራት ነው የሚፈልጉ ማለት ነው። እና አስመስሎ መናገር፣ አስመስሎ ማውራት፣ አስመስሎ መንዳት፣ አስመስሎ መራመድ ናቸው እዚህ ነገር ላይ ናቸው እና አብዛኛው ያሉት ማለት ነው። ግን ከእንደዚህ አይነቶቹ ብትቆጠቡ ጥሩ ነው ብዬ ነው የማስበው ማለት ነው። የሰው ልጅ በምን ላይ እንደሚወድቀው ስለማናውቀው ማለት ነው። እና ውሸት ስለምንድም የውሸት ነገር ነው። ፎሎ ምንም አያደርግም። ሰብስክራይብ ሰብስባችሁ ሚሊዮን ይዛችሁ ምን ብትሉ ሚሊዮን ያላችሁ የሞቱት አሉ፣ ከ7 ሚሊዮን ያላችሁ አሉ። ምንም የሰውን ነገር ሳያንሱ የሰውን ነገር ምንም ሳይቦጭቁ በኢትዮጵያ ውስጥ እንደምታዩ የ10 ሚሊዮን አላት። ምንም ነገር የሰውን ነገር አታነሳም። የሰው ነገር አትቦጭቅም። የሰው ነገር ላይፍ የሰው ነገር ህይወት አትነካምና የማይሆነውን ነገር ሰውን አታሳስቱት ማለት ነው። ሰው ማሳሳት ተገቢ አይደለም።
እና ውጭ ተቀምጣችሁ የሆነ ነገር ስታለቅስ ጥሉ ሄዳት የሆነ ነገር ሳይሆን ገብታችሁ ምን ሆነሽ ነው? ምንድነው? ምን ተፈጠረ? ምን ሆነሽ? እና አትዋሹ። በተለይ በቃ ውሸትም አታለቅሱ። የባሰ ችግር ይደራረብባችኋል። እውነቴን ነው የምነግራችሁ። ችግር ነው እናንተ በምታለቅሱበት የባሰ ችግር እናንተ ላይ እየተጨመረ እየተባባሰ ይመጣባችኋል። እና ብዙም የተባባሰንባችሁ ነገር እንትና ያላችሁትን ነገር እንትና አትሉት ማለት ነው እላችኋለሁ። የሀገሬ ልጆች ሁላችሁም ማለት ነው በእነዚህ ሰብስክራይብ አድርጉ፣ ላይክም አድርጉ እላችኋለሁ። ሁላችሁ ማለት ነው ይሄን ማረግ ይወደዋለሁ ማረግ አለባችሁ እና እውነታ ነገር ላይ ፎከስ አድርጉ። የመረጃ ትክክለኛውን ነገር ለመሰላችሁ ህዝብ በሚያይ ሁኔታ ሰውን ይረዳል፣ ሰውን ይደግፋል። የተቸገሩት እንደዚህ አይነቶች ሲሆን ደግሞ ወንዶቹ የባባሴ እንትና ያሉት ነው የሚመጡት። ትዳራቸውን አለ ታማኝነትን እንዲጎዳ ያደርጋቸዋል። ለቤታቸው ታማኝ እንዳይሆን ያደርጋቸዋል። ገብቷቸዋል። እንደዚህ ነገሮችን ሲጀመረው ጥሩ ስለማይሆነው በእኔ ቤት እንግዲህ እንደዚህ ነው የምነግራችሁ ማለት ነው። ለዚች ወንድማችን እና እህታችን እንትና አትበሉ ማለት ነው። ተዋት፣ ህይወታቸው ይኑሩ። እንግዲህ እግዚአብሔር ደግሞ ፈቅዶላቸው ለልጃችን ልጅ ሰጥቷቸው ለልጃቸው ያብቃቸው። እግዚአብሔር እንግዲህ የፈጠረው ፈጣሪ መቼም በልጅ ቢያንስ መንታ ልጅ ቢያገኙ በጣም ደስ በሚል ነው እና እግዚአብሔር ልጅን ስጣቸው፣ በልጅ ይሸለሙ ነው በላችሁ። የሰው ህይወት የሰው ትዳር ውስጥ አትግቡ። የእናንተ ላይ ይደርስባችኋል። እናንተ ላይ ባይደርሳችሁ በምትናገሩት ነገር ላይ ይመጣባችኋል ማለት ነው እና ግፍ ነገር ብዙም ፎከስ አታደርጉበት። ፎከስ ማድረግ ያለባችሁ የራሳችሁን ህይወት ላይ ፎከስ አድርጉ። እውነታ ያለውን ነገር ትክክለኛ የሆነ ነገር መረጃውን አምጥታችሁ ትክክለኛውን ነገር አቅርቡ። ትክክለኛ ነገር፣ እውነተኛ ነገር የሚያናገራቸው ነገሮችን አቅርባችሁ ብታወሩትና ብትወያዩ የበለጠ አሪፍ ነው ብዬ አስባለሁ። የበለጠ ሁኔታው ሁሉ ነገሩ ያማረ ይሄዳል። ከሰዎች ጋርም ያለውን ነገር ምን የተደረገውን ነገሮች ሁሉ እየተስተካከለ የሚመጣ ስለሚሆነው ማለት ነው። እናንተም እንደዛ ማድረጋችሁን አትርሱ እላችኋለሁ። የሀገሬ ልጆች ሰብስክራይብ አድርጉ። ያለውን ነገር እውነታውን እዤላችሁ እመጣለሁ፣ አቀርብላችኋለሁ። ብዙ ጊዜ እኔ ያው ለእውነታው ነገሮችን መናገር ደስ ይለኛል። እውነታ ነገሮችን ሳብራራላችሁ እኔ በጣም ነው ደስ የሚለኝ ማለት ነው። እናንተ ልክ እንደዛ እውነታ ነገሮችን እንድትወዱ እውነታ ነገሮችን እንድትጋፈጡ እፈልጋለሁ ማለት ነው። እውነታ ነገር ተጋፈጡ። እውነታ ነገሮችን ማውደድ፣ እውነት ነገር መናገር አስፈላጊ ነው። ምንም ቢሆን እውነታ ነገር አይካድምና አይተውም። ሌላ ደግሞ እንግዲህ እያየን እንነግራቸዋለን። ከአሁን በኋላ ተረጋጉ። ወንዶቹም ለትዳራቸው ታማኝ ናቸው፣ ለቤታቸው ታማኝ ናቸው፣ ለእውነታው ነገር ታማኝ ናቸው። አይደለንም ብለን ወንዶቹን ማጮኮን ይሆናብናል ማለት ነው። ውሸት ነገር ካለ ከምናወራው ማለት ነው እውነታ ነገሮችን ብናወራ እውነታ ነገሮችን ብንናገራቸው የበለጠ አሪፍ ነው ብዬ አስባቸዋለሁ ማለት ነው። እናንተም እንደዛው እውነታ ነገሮች ላይ አተኩሩ። እውነታ ነገሮችን ለመናገር ሞክሩ። ምክንያቱም ብዙ ነገር እንትና ይልላችኋል ማለት ነው። እውነታ ነገር ስትናገሩ የማይሆነው እንትና አይልም ብዬ ነው የምነግራችሁ ማለት ነው። የሀገሬ ልጆች
ሰብስክራይብ ግን አትርሱ፣ ሰብስክራይብ አድርጉ። በሌላ ነገሮችም ደግሞ ይዤላችሁ እመጣለሁ። አንዳንድ ነገሮችን እናወራበታለን፣ እንወያይበታለን፣ ሀሳብም እንሰጣበታለን እላችኋለሁ። እስከዛ ድረስ ደህና ቆዩልኝ እላችኋለሁ የሀገሬ ልጆች። ቻናልን ደግሞ ቪዲዮ እንግዲህ ላይፍ የምገባለሁ። ላይፍ በምገባ ሁላችሁ ሀሳባችሁን እዛችሁ ኑና አብረን እንወያያለን፣ አብረን እናወራበታለን፣ አብረን እና የፈለጋችሁን ነገር የመጠየቅ መብት አላችሁ። ጠይቁን፣ እንጠያየቅ እላችኋለሁ። ጥያቄ፣ ርዕስ፣ ሀሳብ፣ ውይይት ነገሮችን ይዤላችሁ እቀርባለሁ ማለት ነው። የምንወያይበት ነገር ይሆናል፣ እንወያያለን። እናንተም ተወያዩ፣ ርዕሳችሁንም አጋሩን፣ እናጋራችኋለን። እንዳትተው እላችኋለሁ ማለት ነው። በእነዚህ መልኩ